የቃልህን ትርጉም፣ የቃልህን ፍቺ፣ የቃልህን እውነት ለእያንዳንዳችን አንተ ግለጽልን፣ አብራልን። በኢየሱስ ስም አሜን። አንድም ሁለትም በሆናችሁበት እገኛለሁ ያለ ጌታ አሁን ከኛ ጋር እንዳለን እናውቃለን። የሚገርመው ግን ዛሬ ጥያቄዎችን ነበር ለመስራት ያሰብኩት። እንግዲህ ጥያቄዎችን የጠየቁት ወገኖች በሰዓቱ አልደረሱም። ይሁንና ምናልባት የተቀዳውንም መስማት ስለሚችሉ ብዬ አስባለሁና ቀጥታ ወደዚያ ነው የምሄደው ማለት ጥያቄዎቹን ነው ዛሬ ባለፈው የነገርኳችሁ ርዕሰ ጉዳይ ለሚቀጥለው ሳምንት ነው የምንካፈለው የምንማረው። እንግዲህ የዛሬው ትምህርታችን የሚያጠነጥነው በሁለተኛ ጴጥሮስ ምዕራፍ 1 ከ1 እስከ 15 ባለው ላይ ነው። ጥያቄዎቹም የተነሱት በዚያ ዙሪያ ነው። ጥያቄዎቹን የተጠየቁት ፕሮግራሙ ካበቃ በኋላ ስለሆነ እያስታወስኳችሁ ወደ ትንታኔው እሄዳለሁ። አንደኛ መንፈሳዊ እድገት ምን ማለት ነው የሚል ጥያቄ ነው የተጠየቁት። አንደኛው ጥያቄ መሰረታዊ ጥያቄ ነው፣ በጣም አስፈላጊ ነው። ይህንን መተንተን፣ ማየት፣ በደንብ መግለጽ ይኖርብናል ብዬ አስባለሁ። ሁለተኛው ጥያቄ ደግሞ ከመዝራትና ማጨድ ጋር የተገናኘ ነው። መዝራትና ማጨድ አለ ወይ ወይስ የለም ወይ? ሰው ከዳነ በኋላ የፈለገውን አይነት ኃጢአት ቢሰራ አይጠየቅም ወይ? ተጠያቂነት አለበት ወይ የሚል ጥያቄ ነው። ይህም መሰረታዊ ጥያቄ ነው። ሶስተኛው ጥያቄ ደግሞ ምህረት ማድረግ ምን ማለት ነው? ምህረት እናድርግ ስንል ስለ ምህረት ብዙ ተነጋግረን ስለነበረ ምህረት ማድረግ እስከምን ድረስ ነው ምህረት የምናደርገው? ምህረት የምናደርገው መቼና እንዴት ነው የሚል ጥያቄ ነው። እነኚህን ሶስት ሀሳቦች እግዚአብሔር በረዳን መጠን እንመለከታለን ማለት ነው። መንፈሳዊ እድገት ማለት ምን ማለት ነው? መንፈሳዊ እድገት እስካሁን ድረስ ስንመለከት ቅድስናን፣ ቤዞትን፣ ጸጋን እነኚህን ዋና ዋና አንኳር የሆኑ የመጽሐፍ ቅዱስ መልእክቶችን የመጽሐፍ ቅዱስ ትምህርቶችን ስንማር ቆይተናል። በዚህ ውስጥ እንደገና ደግሞ የመንፈሳዊ እድገትንም አቋም ምን ማለት እንደሆነ ለማየት ሞክረናል። ምክንያቱም ቅድስናና መንፈሳዊ እድገት የሚለውን ሀሳብ በደንብ እያየኑ ስለነበረ ማለት ነው። እንደ መጽሐፍ ቅዱስ መንፈሳዊ እድገት ስንል ምን ማለታችን ነው? እንደ መጽሐፍ ቅዱስ ሰዎች መንፈሳዊ እድገትን በተለያየ መንገድ ሊተረጉሙት ይችላሉ፣ ወይም በተለያየ መንገድ ሊያዩት ይችላሉ። መንፈሳዊ እድገት ማለት ለነሱ እነሱ የሚያስቡበት እነሱ ቅርጽ ያስያዙበት ያኛው መንገድ ሊሆን ይችላል። እኛ ግን የምናየው እንደ መጽሐፍ ቅዱስ መንፈሳዊ እድገት ስንል ምን ማለታችን ነው? አንድ ሰው በመንፈሳዊ ሕይወቱ አድጓል፣ ጎልምሷል፣ በልጽጓል፣ በመንፈሳዊ ሕይወቱ ያደገ ነው፣ የጠነከረ ነው፣ መንፈሳዊ ሰው ነው ብለን የምናስበው በምን ሚዛን ነው? የመዘንበት ወይም ያየንበት ዋናው መሰረታዊ ነገር ምንድን ነው? ከምን አኳያ ነው ያንን ልንል የቻልነው? ዲግሪ ስላለው ነው ወይ? ማስተር ስላለው ነው ወይ? ወይስ ምን ስለሆነ ነው ያን ሰው በመንፈሳዊ ሕይወቱ አድጓል ብለን የምንለው? እንደ መጽሐፍ ቅዱስ በእግዚአብሔር ማመንና በእግዚአብሔር ዕውቀት ማደግ ያ ነው መንፈሳዊ እድገት ሊባል የሚችለው የሚል ምላሽ ነው የሚኖረን ብዬ አስባለሁ። ማለት የኔ ምላሽ በዚህ አይነት መንገድ ነው። የእናንተም ከዚህ ይወጣል ብዬ አላስብም። ለተጠየቀው ጥያቄ እንግዲህ እኔ የማቀርበው መጽሐፍ ቅዱስ የሚለውን ሀሳብ ነው። በእግዚአብሔር ዕውቀት ማደግ፣ በጌታችን በኢየሱስ ክርስቶስ ዕውቀት ማደግ። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል። ዕውቀት ከማጣቱ የተነሳ ጠፍቷል ሲል
ዲፕሎማ ካለማግኘቱ የተነሳ፣ ዲግሪ ካለማግኘቱ የተነሳ፣ ማስተርስ ካለማግኘቱ የተነሳ፣ ዶክትሬት ካለማግኘቱ የተነሳ እያለ አይደለም። ነገር ግን እውቀት ማለት ማንን? እግዚአብሔርን ማወቅ ማለት ነው። የጥበብ መጀመሪያ ምንድን ነው ብዬ ብጠይቃችሁ ምን ትላላችሁ? እግዚአብሔርን መፍራት ነው የጥበብ መጀመሪያ፣ የእውቀት መጀመሪያ። እውቀት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት ነው። አለዚያ በልሙጡ መፍራት ብለን ካሰብነው እንደዚሁ የምንፈራበት ምክንያት ወይም የፈራንበት የራሳችን ሆነ ወይም ሌላ ነገር አለ ማለት ነው። እግዚአብሔርን የፈራንበት እውቀት ነው ማለት እግዚአብሔርን ስናውቀው ነው መፍራት የምንችለው። በመንፈሳዊ እድገት ውስጥ ይህንን ነው ማየት ያለብን። ስለዚህ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት እደጉ ይለናል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እደጉ፣ ጎልምሱ ይላል። በሌላ ቦታ ላይ ደግሞ ምንድነው? በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ነው የሚለው። ጸጋና እውቀት ምን በሉ? ጎልምሱ፣ እደጉ። ቅድም እንዳልኳችሁ ብዙ የትምህርት ዝግጅት እያላቸው ሰዎች እግዚአብሔርን ግን አያውቁትም። እግዚአብሔርን ሳይሆን የሚያውቁት ወረቀት ነው የሰበሰቡት። እግዚአብሔርን ማወቅ ግን ለእግዚአብሔር እንደሚገባ መኖር ይጠይቃል። እግዚአብሔርን መፍራት ማለት ትህትናን ይጠይቃል፣ ታማኝነትን ይጠይቃል፣ በጎነትን ይጠይቃል። ይህ ማለት እንግዲህ የእግዚአብሔርን ቃል ማድረግ የበለጠ እርሱን ማመንና መረዳት ማለት ነው። እርሱን ማመንና መረዳት ኤፌሶን ምዕራፍ 4 ከቁጥር 13 ጀምራችሁ እስከ ቁጥር 16 ድረስ ስታነቡት እንዴት አንድ መንፈሳዊ ሰው በመንፈሳዊ ሕይወቱ እንዴት መበልጸግ እንዳለበት፣ እንዴት ማደግ እንዳለበት፣ እንዴት መጠንከር እንዳለበት ይናገራል። ይህን ክፍል ለማንበብ እሞክራለሁ። እንደዚህ ይላል። እኛ ሁላችን ወደ እምነት እድገትና የእግዚአብሔርን ልጅ ወደ ማወቅ ወደ ክርስቶስን ብስለት ሙላት ልክ ወደ ፍጹም ሰው እስክንደርስ ድረስ ስለዚህም እኛ እንግዲህ ወዲህና ወዲህም በመናወጥ ሕፃናት አንሁን። እነርሱ ለማሳየት የሚያደርጉበትን በሰዎች መታለል የብልጥነት ተንኮልና ከማንኛውም የአስተምሮ ነፋስ ጋር አንወሰድ። በሥላሴያውያን ትርጉም ነው እያነበብኩላችሁ ያለሁትና በደንብ መለማመድ ያስፈልጋል እንግዲህ ይህንን ለማንበብ። ነገር ግን እውነትን በፍቅር እየተናገርን በነገሮች ሁሉ ወደ እርሱ ራስ ወደ ሆነው ወደ ክርስቶስ እንደግ። ከእርሱም ሁሉ አካሉ በአንድ ላይ ተጣምሮ እያንዳንዱም መገጣጠሚያ በሚሰጠውም ተያይዞ በእያንዳንዱ ክፍልም በሚሰራውም ውጤታማ ስራ መጠንም ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል። ይህ በጣም ሰፊ ትምህርት ነው ያለው። ቢተነተን በጣም ሰፊ ትምህርት ነው ያለው። ጊዜ ቢኖርና በደንብ ቨርስ ባይ ቨርስ ቢተነተን ማለት ነው እና ጥያቄዎቹን በተወሰነ መልኩ ለመመለስ ያክል ነው። አሁን ጥያቄዎች ስለ መንፈሳዊ እድገት የተጠየቁ ጥያቄዎች ስለነበሩ፣ ስለዚህ በመንፈሳዊ ሕይወታችን ወደ ክርስቶስ ኢየሱስ ቁመት ለመድረስ ወደ ክርስቶስ ኢየሱስ ቁመት ማደግ ማለት ቁመቱን፣ ስፋቱን፣ ጥልቀቱን ማለት አይደለም። ግን በመንፈሳዊ ሕይወታችን እግዚአብሔርን የምንመስልበትን እግዚአብሔርን ምሰሉ ነው የሚለን መጽሐፍ ቅዱስ። ሐዋርያው ጳውሎስ ባለፈውም እንደተነጋገርነው እኔ ክርስቶስን እንደምመስል እኔን ምሰሉ ሲለን ክርስቶስን መምሰልን እየተለማመደ እንደነበረ ነው የሚነግረን። ክርስቶስን ለመምሰል ሕይወቱን እያለማመደ እንደነበረ ያሳየናል። በቃ እኔ ክርስቶስን እየመሰልኩ ነው ነው የሚለው። ክርስቲያን ሁልጊዜ ማደግ ያለበት ወደ ክርስቶስ መድረስ ወይም የክርስቶስ ኢየሱስን በምድራዊ ሕይወቱ ያሳልፋቸው የነበራቸውን ያን አይነት ሕይወት መኖር ማለት ነው። ወደ ክፍሉ ሐሳቡ ሲሄድ ወደ ተነሳንበት ሐሳብ ሲሄድ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 1 እስከ 15 ያለውን ነው በርዕስ ምን ያየነው። አሁን ግን
ከቁጥር 4 ጀምሮ እስከ 7 ያለውን ላንብብላችሁ። በጌታችን በኢየሱስ ክርስቶስ በመለኮታዊ ኃይሉ ከጨለማው አመልጣችሁ የመለኮቱ ባህሪያት ተካፋዮች የሆናችሁ የመለኮታዊ ባህሪው ተካፋዮች የሆናችሁ ይልና እነዚህ ነገሮች ይጨመሩላችሁ ነው የሚለው። ጨምሩ 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 የሚሉትን ነገሮች ነው የማሳያችሁ። በእምነታችሁ ላይ በጎነትን ጨምሩ፣ በበጎነትም ላይ ዕውቀትን ጨምሩ፣ ዕውቀትን ጨምሩ። እግዚአብሔርን ማወቅን ቅድም እንዳነበው ክርስቶስን ማወቅን። በዕውቀትም ላይ ራስን መግዛትን ጨምሩ። ራስን መግዛት ደግሞ ያስፈልጋል። ራስንም በመግዛት ላይ መጽናትን ጨምሩ። በጌታ ላይ መጽናት። በመጽናትም ላይ እግዚአብሔርን መምሰል። ሰው እንዴት እግዚአብሔርን ይመስላል? እንዴት ነው ሰው እግዚአብሔርን መምሰል የሚችለው? በደንብ ልናስተውልበት የሚገባ መሰረታዊ ጉዳይ ነው። እግዚአብሔርንም በመምሰል የወንድማማች መዋደድ። እግዚአብሔርን የቱ እንደሆነ የሚያስደስተው በደንብ ማወቅ አለብን። በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ቢኖራችሁ በጌታችንና በኢየሱስ ክርስቶስ ስራ ፈቶች እንዳትሆኑ ያደርጋችኋል ይላል። እነኚህ ነገሮች የሌሉት ስራ ፈት ነው ማለት ነው። አመለከም አላመለከም፣ ቸርች መጣም ቸርች አልመጣም፣ አገለገለም አላገለገለም፣ እነኚህ ነገሮች በህይወቱ እየተጨመሩ የማይሄዱ ከሆነ ስራ ፈት ነው ማለት ነው። አሉባልተኛ መሆን የለበትም ሰው። ጥቅስ ጠቃሽ ብቻ መሆን የለበትም ሰው። ወይንም የሆነ አስተምሮን ይዞ በዚያ ላይ ማቀንቀን ብቻ ህይወት አይሰጥም። እከሌና እከሌ ያሉትን ይዤ ነው የምጓዘው ማለትም ምንም ፋይዳ የለውም። ነገር ግን የእግዚአብሔር ቃል የሚለንን እነኚህ ጨምሩ የሚለንን ዕውቀቶች መጨመር አለብን። በህይወት ዘመናችን ሁል ጊዜ እየጨመሩ እንዲሄዱ ነው የሚያስፈልገው። አንደኛ ጴጥሮስ ላይ ምዕራፍ 2 ላይ ከቁጥር 1 እስከ 2 ያለውን ስንመለከት እንግዲህ የእግዚአብሔርን ምሕረትና ቸርነት ከቀመሳችሁ አዲስ እንደተወለደ ሕፃናት የቃሉን ወተት ተመኙ ይላል። ክርስቲያን ማደግ የሚችለው በእግዚአብሔር ቃል ነው። የእግዚአብሔርን ቃል ሲማር ነው ማደግ የሚችለው። ክርስቲያን በእግዚአብሔር ዕውቀት ነው ማደግ የሚችለው። ቃሉን በማጥናት ነው። ቃሉን በማንበብ ነው። ቃሉን በመማር ነው። ቃሉን ከወንድሞች ጋር በመከፋፈል ነው ማደግ የሚችለው። አለማደግ በዚያው መቅረት ሞት እንጂ ህይወት አይደለም። አለማደግ በዚያው የቆመ ነገር የማይንቀሳቀስ ነገር ምንድነው የሚባለው? ሞቷል ነው አይደል? የማይንቀሳቀስ ነገር ሁሉ የሞተ ነው። ይሄ ፑልፒት የተሰራው ከእንጨት ነው። ስለዚህ ከዚህ ጋር እኛ ካላንቀሳቀስ ነው በራሱ አይንቀሳቀስም። ስለዚህ ምን የሆነ ነው? የሞተ ነው። በቃ ሞቷል ማለት ነው። ፈረንጆች ስታንዲንግ ኢዝ ስቲል ዴዝ ይላሉ። ስታንዲንግ ኢዝ ስቲል ዴዝ። መቆም፣ በአንድ ቦታ መቆም ሞት ነው። በቃ መሞት ነው። የማይንቀሳቀስ ነገር መሞት ነው። የማናድግ ከሆነ በመንፈሳዊ ህይወታችን የማናድግ ከሆነ እዛው የጫጨን ከሆነ እንደ ሞትን ነው ማለት ነው። ወይ ወደ ኋላ መንሸራተት ነው የሚቻለው ወይም ወደፊት መሄድ ነው እንጂ የሚቻለው በዛው መቆም አይቻልም። በምንም መንገድ ቢሆን ከዳናችሁበት ጊዜ ያላችሁን ህይወት አስቡት። ሁላችሁ በየትኛው በኩል ነው ያደግነው ማለት አለብን። ወይ አድገናል ወይም እዚያው ቆመናል። ፊዚክስ የተማራችሁ ሰዎች አሁን 1 ኩንታል አምጥታችሁ ብታሸክሙኝ ምንም ያክል ኪሎ ቢሆን ተሸክሜ ብቆም ስራ እየሰራሁ ነው? የተሰራ ነው ስራ አይደለም። መንቀሳቀስ አለበት። ስራ መስራት የሚቻለው ትንሽ ፈቀቅ ካል ትንሽ ስራ ሰርቷል ይባላል። እልፍ ካል ምንም ቢሆን
በአንድ ብዙ ኩንታል ጤፍ የፈለገው አይነት የእህል ዘር ይሁን በአንድ መጋዘን ውስጥ ብታስቀምጡት እዚያው ተቀምጦ ምንም ተዚያ ወደዚያ ካልተንቀሳቀሰ ስራ ተሰርቷል ማለት አይቻልም። ስለዚህ ክርስቲያን በመንፈሳዊ ሕይወቱ ማደግ ነው ያለበት። ካላደግን እዚያው ነው ያለነው ማለት ባለህበት እርገጥ። ያ ደግሞ አይጠቅመንም። እደጉ ነው የሚለው። እግዚአብሔርን በማወቅ ነው በነገራችን ላይ እደጉ እያልኩ ያለሁት። ቴዎሎጂ ትምህርት ቤት ግቡ ተማሩ ምናምን እያልኩ አይደለም ያለሁት። አትማሩም ማለትም አይደለም። መማር አለባችሁ። መማር አለበት። ሰው ካልተማረ አያድግም። ቴዎሎጂ ትምህርት ቤት መግባት አለበት። መጽሐፍ ቅዱስ ትምህርት ቤት መግባት አለበት። አንድ ሰው እግዚአብሔርን ለማወቅ የእግዚአብሔርን ዲቪኒቲ በደንብ ለማወቅ መማር አለበት። ያ አስፈላጊ ነው። የክርስትና ዋናው መንፈሳዊ እድገትና ቅድስና መሰረቱ ፍቅር ነው። እንግዲህ ጨምሩ የሚለውን ታየን በኋላ በመጨረሻ ላይ የሚያጠቃልለው ወይም ማጠቃለያውን የሚሰጠው በፍቅር ነው። ፍቅርን ነው የሚናገር። መንፈሳዊ እድገት ማለት ዲፕሎማ አይደለም፣ ዲግሪ አይደለም፣ ማስተርስ አይደለም፣ ፒኤችዲም አይደለም። በመንፈሳዊ ሕይወታችን እዚያ ላይ የደረስን ይመስለናል። አንዳንድ ጊዜ የሆነ ወረቀት ስንቀበል ማለት ነው ከአንድ ትምህርት ቤት። ልክ ነው፣ ያ በጣም አስፈላጊ ነው። የበለጠ እግዚአብሔር እንድናውቀው ያደርገናል። ግን አንዳንድ ሰዎች ደግሞ ያንን ተቀብለው በእውነተኛው ቁመና ሳይሆን በተሳሳተ መንገድ ሲጠቀሙበት እናያለን። የእድገት መሰረቱ ያ አይደለም። በትንሽ ነገርም እንኳን ክርስቶስ ኢየሱስን እየመሰሉ መኖር፣ በፍቅር መመላለስ ዋናው ነገር ነው። መንፈሳዊ እድገት እንደ መንፈስ ቅዱስ ፈቃድ መመላለስ ነው። በእግዚአብሔር ቃል ማደግ ነው። ስለዚህም በመንፈስ ተመላለሱ፣ የሥጋንም ምኞት አትፈጽሙ ይላል። የሥጋ ምኞትን መግደል ማለት ነው። የሥጋ ፈቃድን መግደል ማለት ነው። የሥጋ ሐሳብን መግደል ማለት ነው። እንደ መንፈስ ቅዱስ ሐሳብ መመላለስ ማለት ነው መንፈሳዊ እድገት። መንፈሳዊ እድገት ከእርሱ የሚያርቀን ሳይሆን ከእግዚአብሔር የሚያርቀን ሳይሆን ወይም ከወንድሞችና ከእህቶች የሚያርቀን ሳይሆን ይበልጥ ወደ እግዚአብሔር እንድንቀርብ የሚያደርገን፣ ይበልጥ ወደ ወንድሞቻችን ወደ እህቶቻችን በፍቅር በእውነት እንድንቀርብ የሚያደርገን ነው መንፈሳዊ እድገት ማለት። መንፈሳዊ እድገት ከሌላው ሰው ለየት ብለን የምንኖረው ሕይወት ማለት አይደለም። መንፈሳዊ እድገት ማለት ሌላው የክርስቶስ ባህሪ ማሳየት ማለት ነው። መጽሐፍ ቅዱስ እንደሚነግረን የክርስቶስን ባህሪ እንድናሳይ ክርስቶስ ኢየሱስን እንድንመስል ነው። ወይንም የመንፈስ ቅዱስ ፍሬዎች በሕይወታችን እንዲገለጡ ማድረግ ነው። የመንፈስ ቅዱስ ፍሬዎች በቃሉ ቢነግረኛል። ምንድን ነው የመንፈስ ቅዱስ ፍሬ? ምኖች ናቸው? አንዱ ነው የሁለቱን የሚነግረኝ። ኤልሲ ፍቅር፣ ሰላም። ኤልሲ ሁለቱን ተናግራለች። ሌሎች የሚጨምር እምነት፣ ተስፋ፣ ፍቅር፣ ቸርነት፣ በጎነት፣ የዋሃት፣ ራስን መግዛት። እነኚህ ምንድን ናቸው? የመንፈስ ቅዱስ ፍሬዎች ናቸው። እነኚህ ይኑሩባችሁ ነው የሚለው። እነኚህን በቃል ይዞ መተንተን ማለት አይደለም። ግን እነኚህ አሉኝ ወይ? በሕይወቴ ውስጥ አሉ ወይ? ሰላም አለኝ ወይ? እምነት አለኝ ወይ? ፍቅር አለኝ ወይ? ትዕግስት አለኝ ወይ? ቸርነት አደርጋለሁ ወይ? ሌላውን እወዳለሁ ወይ? ለሌላው በታማኝነት እኖራለሁ ወይ? ካውንስሊንግ ላይ በካውንስሊንግ ትምህርት ላይ በፊሎሶፊካል ካውንስሊንግ ላይ ምን ይላል መሰላችሁ? በምንም አስቸጋሪነት ቢሆን አንድ ሰው ፌስፉል ከሆነ እውነትን ነው መናገር ያለበት። በምንም ቢሆን ኮምፕሮማይዝ ማድረግ የለበትም። አንዲት ልጅ ዳኛ ነች። ያቺ ዳኛ አባቷ ተከሶ
በፍርድ ቤት ይቀርባል እና በአባቷ ላይ ሙሉ ፍርድ ፈረደች። በቃ በትክክል ወንጀሉን ሰርቶታል፣ ተሳስቷል። ስለዚህ በቃ ሊፈረድበት ይገባል ብላ ወሰነች። በዚህን ጊዜ ዘመዶቿም ቤተሰቦቿም እናቷም ሳቀር ወንድሞቿም እህቶቿም በሙሉ እሷን ተቃወሟት እስከ ብዙ ጊዜ ድረስ። ነገር ግን እሷ በዚያው በአቋሟ ላይ ነች። በኋላ ነው እውነት ሲገባቸው ወደ እሷ መቅረብ የቻሉት። እውነተኛነት ማለት ይሄ ነው። በምንም ሁኔታ ውስጥ ቢሆን ምንም ቢሆን እውነትን መናገርና በእውነት መመላለስ በመንፈሳዊ ሕይወታችን እያደግን ስንሄድ እነዚህ ነገሮች በሕይወታችን ይበልጥ እያደጉ ይሄዳሉ፣ እየተገለጡ ይሄዳሉ። እነዚህ መንፈሳዊ ፍሬዎች የበለጠ እየተገለጡ ይሄዳሉ። መንፈሳዊ እድገት እግዚአብሔርን መታዘዝና ፈቃዱን ማድረግ ነው። ብትወዱኝ ምን አድርጉ ይላል የእግዚአብሔር ቃል። ብትወዱኝ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ። እግዚአብሔር ትእዛዙን እንድንጠብቅ ይፈልጋል። ብትወዱኝ ነው ያለው፣ ትእዛዜን ጠብቁ። መንፈሳዊ እድገት ማለት የእግዚአብሔርን ቃል መስማት ማወቅ ብቻም ሳይሆን ተግባራዊ ማድረግ ነው። ያዕቆብ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ሰሚዎች ብቻ አትሆኑ ይላል። ቃሉን ሰምቶ የማያደርግ የተፈጥሮ ፊቱን በመስተዋት አይቶ በኋላ ምን እንደሚያደርግ እንደሚረሳ ነው። ምን እንደሆነ ያውቀው አይደለ? ምን እንደሆነ ያውቀው አይቶት በቃ ይረሳል። ቃሉን መስማት ብቻ ሳይሆን መጀመሪያ አምልኮ፣ ባለፈው እንደነገርኳችሁ አምልኮ ማለት መስማት ነው ብያችኋለሁ። እግዚአብሔርን መስማት፣ በቃሉ ነው እግዚአብሔርን የምንሰማው። ከዚያ ደግሞ ወደ ተግባር መሄድ ማለት ነው። መንፈሳዊ እድገት በክርስቶስ መጎልመስ ነው። ሁላችሁ በእምነት አንድ ላይ እስከሆንን ድረስ ወደ ሙሉ የክርስቶስ ሙላት መጠን እስክትደርሱ ድረስ በክርስቶስ ጎልምሱ። ኤፌሶን ምዕራፍ 4 ቁጥር 12 ላይ ፍጹም በሆነ እድገት ውስጥ ወደ ክርስቶስ ሙላት መጎልመስ ማለት ነው። ይህ ማለት ከመንፈሳዊ ብስለት ወደ መንፈሳዊ ብስለት መሸጋገር ማለት ነው። መንፈሳዊ ብስለት አለ አይደል? ከዚያ ደግሞ ወደ መንፈሳዊ ብስለት መሸጋገር ማለት ነው። በዚያው መቅረት አይደለም፣ ወዲያው እድገትን መጨመር ማለት ነው። ወደ ጌታ እስከምንሄድ ድረስ የማያቋርጥ ነው። ወደ እግዚአብሔር መቅረብ፣ በእርሱ ማደግ፣ ቃሉን መታዘዝ እና በየቀኑ ኢየሱስ ክርስቶስን የመምሰል ሕይወት መኖር ማለት ነው። ስለዚህ ማጠቃለያው አሁንም ጥያቄውን የጠየቀኝ ወንድም ባይመጣም እንኳን ምናልባት የተቀዳውን ይሰማዋል ብዬ ስለማስብ ነው። ማጠቃለያውን ስናገር በዚሁ ላይ ጥያቄም ካላችሁ ልጠይቁኝ ትችላላችሁ። እንደገና በመንፈሳዊ ሕይወትህ ለማደግ እንዴት እንደሚቻል የእግዚአብሔርን ቃል መስማትና መማር አለብህ ወይም አለብን። መዝሙር 119 ቁጥር 5 ላይ ሁልጊዜ የምንጠቅሰው ሕግህ ምንድን ነው ይላል? ለመንገዴ ብርሃን ነው፣ ቃልህ ለእግሬ መብራት ነው፣ ለመንገዴም ብርሃን ነው። ሕግህ ነው የሚለው በ1954 ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። የእግዚአብሔር ሕግ ነው የሚመራን፣ የእግዚአብሔር ቃል ነው የሚመራን። ይህ ማለት መንፈሳዊ እድገት የሚጀምረው እግዚአብሔር ከሚናገረው ቃል ነው፣ ወይም እግዚአብሔርን ከማወቅ ነው፣ የእግዚአብሔርን ሕግ ከመረዳት ነው። ባለፈው ሳምንት መዝሙር 1ን እየተሰበክን ነበር። በነገራችን ላይ የመዝሙር ምዕራፍ 1 አጠቃላይ የመጽሐፍ ቅዱስ ሁሉ ሴንተር ነው ብለው ይናገራሉ ምሁራኖች። በተለይ የእግዚአብሔርን ሕግ ማዕከላዊ አድርጎ የሚገልጸው በዚያ ነው። በቃ ምክንያቱም አንድ ሰው
ከዚያ ተነስቶ ነው ሁሉንም የእግዚአብሔርን ሕግ ማወቅና መረዳት ከሕይወቱም ጋር ማዛመድ የሚችለው ብለው ይናገራሉ። እውነት እንግዲህ ቅድም እንዳልነው ሕጉን መስማትና ማድረግ፣ ሌላው መጸለይ፣ በማንኛውም ሁኔታ ውስጥ ብንሆን ተስፋ ያደረግነው ነገር እንኳን ባይሳካልን እንኳን እግዚአብሔርን ማመስገን፣ እግዚአብሔር ያደረገው ነገር ሁሉ መልካም ነው ብሎ ማመን፣ በፍጹም ልብህ በእግዚአብሔር ታመን እርሱንም እወቅ ይለናል ምሳሌ ምዕራፍ 3 ቁጥር 5 ላይ። በአስቸጋሪ ጊዜም እግዚአብሔርን ማወቅ፣ በእግዚአብሔር ላይ መደገፍ፣ በእግዚአብሔር ላይ መታመን። አንዳንድ ጊዜ ተስፋ ያደረገው ነገር ላይሳካ ይችላል፣ ላይሆንልን ይችላል። ነገር ግን በእግዚአብሔር ላይ መታመንና እግዚአብሔር ባይፈቅድ ነው ያ ነገር የሆነው ብሎ በእግዚአብሔር ላይ መደገፍ ማለት ነው መንፈሳዊ እድገት ማለት ነው። ይህን ተስፋ አድርጌ ነበር፣ እንደዚህ ሆኜ ነበር፣ በቃ አመድ አፋሽ ሆንኩ፣ ምን ይሻለኛል ማለት መናደድ፣ መበሳጨት፣ ተስፋ መቁረጥ አይደለም። ብዙዎቻችን ብዙ እቅድ ሊኖረን ይችላል። አንዳንዶቻችን በትምህርት ዝግጅት ከፍ ለማለት ሊሆን ይችላል። አንዳንዶቻችን ደግሞ በሀብታችን ትንሽ ከፍ ማለት ሊሆን ይችላል። አንዳንድ ደግሞ ወይም ትዳር ፈልገን ሊሆን ይችላል። የሆነ ነገር ብቻ ወይም ወደ ውጭ ሀገር መሄድ ሊሆን ይችላል። ጠብቀነው ያ ተስፋ ያደረግነው ነገር ሳይሆን ቢቀር በእግዚአብሔር ላይ መደገፍና ማመን እንጂ መበሳጨት፣ ተስፋ መቁረጥ፣ ለምን አልሆነም ማለት አይደለም። የክርስቲያን እድገት፣ የመንፈሳዊ እድገት ማለት ይሄ ቢሆንም እንኳን እግዚአብሔር የፈቀደው ሆኗል፣ እግዚአብሔር የተመሰገነ ይሁን፣ የእግዚአብሔር ስም የተባረከ ይሁን ብሎ እግዚአብሔርን ማክበርና ማመስገን ነው ማለት ነው። ሌላው ሁለተኛው ጥያቄ መዝራት እና ማጨድ። እንደ መጀመሪያው ጥያቄ ረጅም አይደለም። አሁን ሁለተኛው ጥያቄ መዝራትና ማጨድ ወይም ኃጢአት መስራት። አንድ ሰው ኃጢአትን ቢሰራ ድኗል፣ ዳግም ተወልዷል። ዋን ሴቭድ ኦልዌይስ ሴቭድ ብለን ነው የምናምነው። ስለዚህ ቦርን አጌን የሆነ ሰው፣ ዳግም የተወለደ ሰው ኃጢአትን ይሰራሉ። ኃጢአትን ከሰራት ምንድን ነው የሚጠብቀው የሚል ጥያቄ ነው የተጠየቁት። በዚህ ምድር ላይ የሰራነውን ሁሉ ምን እናደርጋለን? ኃጢአትን ስንሰራ ጎሽ ይለናል እግዚአብሔር። ተባረኩ፣ እሰይ የኔ ልጅ አንተ በጣም ጥሩ ልጅ ነህ፣ በጣም በቃ ድነሃል፣ ምንም ችግር የለም፣ ሁሉ ነገር ተከፍሎልሃል፣ ያለፈውም ተከፍሎልሃል፣ ያሁንም ተከፍሎልሃል፣ በቃ እንደፈለገኩን ይለናል እግዚአብሔር? አይለንም። ምክንያቱም በዚህ ምድር ላይ የሰራነው ሁሉ ወደ ወዲያኛው ዓለም ባይሻገርም በዚህ ግን በምድር ላይ እንከፍላታለን፣ እያንዳንዷን ማለት ነው። ሂሳባችንን የምናወራረደው እዚሁ ምድር ላይ። ገላትያ ምዕራፍ 6 ላይ ከቁጥር 7 እስከ 8 ሲናገር እግዚአብሔር አይዘበትበትም ይላል። ዳግም የተወለደ ሰው፣ ክርስቲያን የሆነ ሰው ኃጢአትን የሚያደርግ ከሆነ በእግዚአብሔር ላይ ምን እያደረገ ነው? እየዘበተ ነው። በእግዚአብሔር ላይ እየቀለደ ነው። ደሙን እያክፋፋ ነው። በክርስቶስ ኢየሱስ የዳንበትን ያንን ምን እያደረግን ነው? እየቀለድንበት ነው ማለት ነው። እያሾፍንበት ነው ማለት ነው። ስለዚህ በመዳናችን ዳግም በመወለዳችን እርግጠኛም አይደለንም ማለት ነው። ስለዚህ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ምን ያደርጋል? ያጭዳል። ገብስ ዘርታችሁ ስንዴ ነበር ማጨድ ያለብኝ ብላችሁ እንደገና ሀሳባችሁን ብትቀይሩ ስንዴ ታጭዳላችሁ? አታጭዱ። ያንኑ የዘራነውን አይነት ሰብል ነው የምናጭደው፣ የዘራነውን አይነት። ስለዚህ ኃጢአትን የሚያደርግ ከኃጢአት ከስጋ መበስበስን ያጭዳል ይላል። መበስበስን ምሳሌ የሚሆነን ከብሉይ ኪዳን እንደ ልቤ የተባለው ዳዊት ነው። ዳዊትን እግዚአብሔር እንደ ልቤ ብሎታል። እንደ ልቤ ያለው ዳዊት ለእግዚአብሔር እንደ ልቡ የሆነለት ዳዊት ግን ከባድ ኃጢአትን ሰርቷል። ኦሪዮንን ከጦር ሜዳ አስጠራው፣ አሰከረው።
ከዚያም ደግሞ ተመልሶ ወደ ጦር ሜዳ እንዲሄድ አደረገው፣ አስገደለው። ከዚያም ሚስቱን ቀማ ወሰደ። ያን ሁሉ አደረገ። ግን ምን ሆኗል? በቤቱ ውስጥ ተዚህ ከቤርሳቤ የወለደው ልጁ ራሱ በጣም የሚወደው ልጁ ሚንሰፈሰፈለት ልጁ ምን ሆነ? ሞተ። ልጁ ሞተ። ልጆቹ ሁሉ በሱ ላይ ተነሱበት። ልጆቹ እርስ በራሳቸው ፍትወተ ሥጋ ፈጸሙ። አምኖን ትዕማርን ደፈራት። አቤሴሎም በመንግስቱ ላይ ተነሳበት። ይሄ ሁሉ የሆነው ከምን የተነሳ ነው? የሰራነውን ኃጢአት የበደልነውን በደል በዚሁ ማጨት ስላለበት። ስለዚህ ሕሊናችን ይከሰናል መጀመሪያ፣ ከዚያ ሕግ ይጠይቀናል፣ ከዚያም ደግሞ ማህበረሰቡም ይጠይቀናል። በዚሁ ምድር ላይ የዘራነውን ማጨዳችን የማይቀር ነው። በዚህ ምድር ላይ የዘራነውን ሁሉ ግፍ እዚሁ ምድር ላይ እንከፍላታለን። ሕግ ይጠይቀናል፣ ሕሊናችን ይጠይቀናል፣ ማህበረሰቡም ሁሉ ይጠይቀናል። በዚህ ምድር ላይ የሰራነውን ሁሉ በዚሁ ምድር ላይ ሳንከፍል ሳናጭድ አንቀርም። ይሄ ሁሉ አይቀሬ ነው። ምንም ቢሆን እግዚአብሔር ጻድቅ ፈራጅ ስለሆነ፣ እግዚአብሔር በጽድቅ የሚፈርድ ሰው ስለሆነ ዝም የሚለን አምላክ አይደለም። የመጨረሻው ሶስተኛው ጥያቄ ምህረት ማድረግ ምን ማለት ነው? ምህረት እስከምን ድረስ የሚል ጥያቄ ነው። ምህረት ማድረግ ማለት አንድ ሰው ሲወቅስህ፣ ሲገስጽህ ወይንም ሲዘልፍህ በቁጣ ወይም በበቀል መመለስ ማለት አይደለም። ጥያቄውን ገብቷችሁ እንደሆነ ወይም እንደገና ልናገር። ምህረት ማድረግ ምን ማለት ነው? ስለ ምህረት እየተነጋገርን ስለነበረ ምህረት የክርስትና ዋናው ማለት ለሌላው ወንድማችን ምህረት ማድረግ ነው። ይቅር ማለት ነው። ወንድሜን ይቅር ማለት አለብኝ፣ የበደለኝን ይቅር ማለት አለብኝ፣ ጎረቤቴን ይቅር ማለት አለብኝ እያልን ትልቁ የይቅርታ መንፈስ እንዲኖረን እየተነጋገርን ነበር። እንግዲህ ምህረት ማድረግ ማለት አንድ ሰው ሲወቅስህ ወይም ሲከስህ ወይም ሲቃወምህ ለዚያ በቁጣ መልስ ወይም እሱ በመጣበት መንገድ መመለስ ማለት አይደለም። ከቁጣ ወይም ከበቀል ይልቅ ደግነትንና ይቅርታን ማሳየት ማለት ነው ምህረት ማለት። ያም ብቻ አይደለም። በሌላ አነጋገር አንድ ሰው ሲወቅስህ፣ ሲዘልፍህ በቃላት ወይንም በድርጊት መልሰህ አትጉዳው ማለት ነው ምህረት ማድረግ ማለት። ወይንም ለበቀል አትነሳሳ ማለት ነው። ለመበቀል እንኳን በቤተ ክርስቲያን ውስጥ ያሉ ወንድሞቻችንና እህቶቻችን አይደል፣ በውጭም ያሉትን ሰዎች ቢሆን ለበቀል የምንነሳሳ ሰዎች መሆን የለብንም። ይቅርታ ማድረግ ማለት ነው ከመናደድ ይልቅ መረጋጋትን ማሳየት ማለት ነው። ይቅርታ ለማድረግ ፈቃደኛ መሆን ማለት ነው። ይቅርታ ለማለት ፈቃደኛ መሆን፣ ከበቀል ይልቅ ከቁጣ ይልቅ ደግነትን ማሳየት ማለት ነው። መጽሐፍ ቅዱስ እንደዚህ ስለሚለን ነው። እኛ የመጽሐፍ ቅዱስ ተማሪዎች ስለሆንን፣ እኛ የእግዚአብሔር ልጆች ስለሆንን፣ እግዚአብሔር መንፈሳዊ አባታችን ስለሆነ ባህሪያችንም እሱን ቅድም እንዳየነው የመለኮታዊ ባህሪ ተካፋዮች ከሆንን እነኚህ ነገሮች ይጨምሩላችሁ ብለናል። ምክንያቱም የመለኮታዊ ባህሪ ተካፋዮች እንድንሆን አድርጎናል እግዚአብሔር።
የሱን መለኮታዊ ባህሪ የምንካፈል የእግዚአብሔር መንፈሳዊ ልጆች ነን። አባ አባ ብለን የምንጮህበትን መንፈሱን በእኛ ውስጥ ስላደረገ ማለት ነው። ስለዚህ አባታችሁ መሐሪ እንደሆነ ሩህሩህ ሁኑ ይላል ሉቃስ 6:36 ላይ። መንፈሳዊ አባታችን መሐሪም ነው ሩህሩህም ነው። አባታችሁ መሐሪ ስለሆነ እናንተም መሐሪ ሁኑ። አባታችሁ ቅዱስ እንደሆነ እናንተም ቅዱሳን ሁኑ። ስለ ቅድስና እየተማረን ስለነበረ እሱ ደግ ቸር እንደሆነ እናንተም ቸሮች ሁኑ የሚለን የመጽሐፍ ቅዱስ ክፍል ብዙ ነው። የሚምሩ ብፁዓን ናቸው ምሕረትን ያገኛሉና ማቴዎስ ምዕራፍ 5:7። ትናንትና በጾም ጸሎት ፕሮግራማችን ላይ ተፈሪ ይህን ያካፍለን ነበርና በጣም የሚገርም ትምህርት ነው የተማርኩበት። የሚምሩ ብፁዓን ናቸው ምሕረት ያገኛሉና። ምሕረት ስናደርግ ነው ብፁዓን መባል የምንችለው። ምሕረት ስናደርግ ነው ምሕረትን ማግኘት የምንችለው። ምሕረት ስናደርግ ነው እግዚአብሔር የሚደሰትብን፣ እግዚአብሔር የሚጠቀምብን፣ በአገልግሎታችን በሁሉም ውጤታማ ምን ሆነው ምሕረት ስናደርግ ነው። ለተበደልነው በበቀል ስንወጣ አይደለም፣ በበቀል ስንሄድ አይደለም፣ ተበቃዮች ስንሆን ሳይሆን ምሕረት አድራጊዎች ስንሆን ነው እግዚአብሔር የሚደሰተው። ተበቀል ይልቅ ምሕረት አድራጊዎች እንድንሆን እግዚአብሔር ይፈልጋል። ለዚህ ነው እግዚአብሔር እኔና እናንተን የጠራን። አንድ ሰው ሲወቅስህ በእውነት ላይ ተመስርቶ ከሆነ ስህተትን አምኖ መቀበል ይኖርብናል። አንዳንድ ጊዜ በእውነተኛ ነገሮች ላይ ሰዎች ሲወቅሱን ወይም ሲከሱን ያንን አልቀበልም የምንልበት ጊዜ አለ። እምቢ፣ በፍጹም አላደረኩም፣ አንተን ይሄን ያሰብከው ያንተ አይምሮ አስቦት ነው። መረጃ ይዘውልን እንኳን ሲመጡ አንዳንድ ጊዜ እምቢ የምንልበት ጊዜ ሊኖር ይችላል። እንደዚህ ያለ ክርስትና ህይወት ትክክል አይደለም። ምናልባት የሚወቅሰኝ ወንድሜ ወይም እህቴ የምትወቅሰኝ እኔን የምትገስጸኝ እኔ እንድለማ ወይም እኔ ወደ ትክክለኛው መስመር እንድመጣ ስለሆነ ያ ነገር እውነት ሆኖ ከተገኘ ስህተትን አምኖ መቀበል፣ ይቅርታ ማለት፣ ወደ ተሻለ መንገድ መሄድ፣ የተሻለ ሆኖ መገኘት ወይንም የተሻለ ነገር ለመስራት ከዚህ በኋላ ያንን ላለመድገም የተሻለ ስራ ለመስራት ያንን ትቶ መጣር ማለት ነው። ወደ ተሻለው እውነት ነው፣ ወደ ተሻለው ነገር መመለስ ማለት ነው። የተሻለውን ነገር ለማድረግ ልብን ማነሳሳት፣ ያንን በቃ ሙሉ ለሙሉ ስህተትን ተቀብሎ ማለት ነው። ሐሰት ከሆነ ደግሞ ፍትሃዊ ካልሆነ ምሕረት ማለት በእርጋታ ምላሽ መስጠት ማለት ነው። እንዴት ትለኛለህ፣ እንዴት ትኛለች ማለት አይደለም። ከዚያ ይልቅ በመረጋጋት ምላሽ መስጠት፣ አስፈላጊ ከሆነ በእርጋታ ማስረዳት። ኧረ ወንድሜ እንደዚህ እኮ ያሰብከው ነገር ልክ አይደለም፣ እንደዚህ እኮ ያሰብሽው ነገር ልክ አይደለም፣ ይሄ በፍጹም ተውነት የራቀ ነው፣ ግን እንደዚህ ነው ብሎ መግባባት ይኖርብናል። ሰውየውም ክሱን ያመጣው ወይም ወቀሳውን ያመጣው ወይም ዘለፋውን ያመጣው ወንድም ደግሞ እንዲረጋጋ ማድረግ ይኖርብናል። የየዋህ መልስ ቁጣን ይመልሳል ይላል። ያን ጊዜ እርቅና ስምምነት ይመጣል። ምሳሌ 15:1 ላይ የየዋሆች መልስ በድሮ እኔ አሁን አንዳንዶችን ቅድም እንዳነበብኩላችሁ በስላሴያውያን ትርጉም እየተጠቀምኩ ነው። አንዳንዶችን ደግሞ በአዲሱ ትርጉም እየተጠቀምኩ ነው። በ1954 ትርጉም ላይ የለዘበች መላስ መሰለኝ የሚለው የለዘበች መላስ ቁጣን ምን ታደርጋለች? ታበርዳለች ይላል። የለዘበች መልስ ነው። እሺ፣ የለዘበች መልስ ቁጣን ታበርዳለች። ትክክል፣ እንደዚያ ነው የሚሆነው ብዬ አስባለሁ። እና ንግግራችን በጨው የተቀመመ እንዲሆን የክርስቲያን ንግግር፣ የክርስቲያን ጨዋታ፣ የክርስቲያን ሕይወት ንግግራችን ሁሉ በጨው የተቀመመ እንዲሆን
የእግዚአብሔር ቃል ይነግረናል። ከሌሎች ጋር ስንግባባ ሰላም እንዲኖር፣ ሰላም እንዲሰፍን፣ መንፈሳዊ እድገት እንዲኖረን በዚህ ሁኔታ ውስጥ እንድንመላለስ እግዚአብሔር ይፈልጋል። ሌላው የሰውየውን መነሻ ማወቅ ያስፈልጋል። እግዚአብሔር ያን ሰው የተነሳበትን ያ ሰው የተነሳበትን መነሻ ማወቅ አለብን። አለበለዚያ እግዚአብሔርም ይጠይቀናል። ለምሳሌ ለወቀሳ ወይም ለእንዲህ አይነት ሁኔታ ያነሳሳው ምንድን ነው? መነሻው ምንድን ነው? ከምን ተነስቶ ነው? ያንን ማወቅ ያስፈልጋል። ምህረት ማለት እንግዲህ በደልን መቀበል፣ ውሸትን መናገር አይደለም። ነገር ግን አንድ ሰው ሊጎዳ በመጣበት ጉዳይ ላይ ምላሽ መስጠት ሳይሆን ያንን የመጣበትን መንገድ ለሱም መልካም እንዲሆንለት ማስረዳት ማለት ነው። በጣም ከባድ እንትን ከሆነ በደሉ እንደ ክርስቲያን ደግሞ በወንድሞች መካከል ነው ፍትህ ማግኘት ያለበት፣ በክርስቲያኖች መካከል ነው። በክርስቲያኖች ምክንያት መጽሐፍ ቅዱስ ያንን ነው የሚነግረን። ወደ ፍርድ ቤት አይደለም መሄድ ያለብን። ቤተ ክርስቲያን ለዚህ ኃላፊነትን መውሰድ አለባት። በወንድሞች መካከል በእህቶች መካከል ችግር ቢኖር ቤተ ክርስቲያን ነች መፍትሄ መስጠት ያለባት። ችግሩ መፈታት ያለበት በዚያ ውስጥ ነው። እስከዚህ ድረስ የሚሄድ ከሆነ ከውጭ ካለው ጋራ ደግሞ ያው በህግ መንገድም ልንሄድ እንችላለን። አሁንም ጥያቄው ካልተመለሰ ጥያቄ መጠየቅ ይቻላል። 10 ደቂቃ ነች የቀረችው። እንግዲህ 3 ጥያቄ ነው የተጠየቁት። 3ቱንም ጥያቄ ለመመለስ ሞክሬያለሁ። ለማንኛውም ለሁላችንም ይጠቅማል ብዬ አስባለሁ።